አዲስ ቤት ማንም ያልኖረበት 00 የሆነ ቤት G+2 250 ሰሚት ፍየል ቤት አካባቢ ይዤላችሁ መጥቻለሁ። አዲስ ነው፣ በቆንጆ ፊኒሺንግ ማቴሪያል የተጠናቀቀ ነው። ግቢው በትንሹ 3 ወይም 4 መኪና ማቆም ይችላል። ወደ ውስጥ እንደገባን ሰፊ ኮሪደር እናገኛለን። በቆንጆ ፊኒሺንግ ማቴሪያል የተሰራ ዘመናዊ ቤት ነው። ወደ ቀኝ በኩል ሰፊ ሳሎን እናገኛለን። ይሄ የምታዩት ሳሎኑ ነው። በቂ ተፈጥሯዊ ብርሃን ያገኛል። ለሰፊ ቤተሰብ የሚሆን ቤት ነው፣ ምክንያቱም በርካታ የመኝታ ክፍሎች አሉት። ሳሎኑ እንደምታዩት የራሱ የሆነ ኦፕን ኪችን አለው። ወደ ሰርቪሱ ስንሄድ ደግሞ ትራዲሽናል ኪችን እናገኛለን። የእቃ ማጠቢያ፣ የሰራተኛ መኝታ፣ የእንግዳ መኝታም እናገኛለን። ግራውንድ ፍሎር ላይ አንደኛ ፎቅ ላይ ስንሄድ ማስተር ቤድሩምን ጨምሮ የተለያዩ ቤቶች እናገኛለን። አብራችሁን ቆዩ። አንደኛ ፎቅ ላይ ስንሄድ እንዳልኳችሁ ማስተር ቤድሩሙን እናገኛለን። ከማስተሩ በተጨማሪ ሌሎች መኝታ ክፍሎችም አሉ። 250 ካሬ G+2 ዋጋው ደግሞ 70 ሚሊዮን ብር ነው። አሁን እያየን ያለነው ክፍል ማስተር ቤድሩሙ ነው። ይሄ መኝታ ቤቱ ብቻ ነው። ቲቪ ስታንድም ተገጥሞለታል። የራሱ የሆነ በረንዳ አለው። ወደ ውስጥ ስንገባ ደግሞ መልበሻ ክፍል አለ። ዎኪንግ ክሎዜት አለው። ወደ ውስጥ እንደገና ስንገባ ማስተር ባዝሩሙን እናገኛለን። ሰፊ ነው። ከፈለጋችሁ ጃኩዚ መቅጠም የሚያስችል ሰፊ ስፔስ አለው። አንደኛ ፎቅ ላይ ነው የምንገኘው። የልጆች መኝታ ክፍል አለ። የራሳቸው ቁም ሳጥን ተገጥሞላቸዋል። የራሳቸውን ባኞ ቤትም አላቸው። እዚህ ጋርም ተጨማሪ የልጆች መኝታ ክፍል አለ። የራሱ በረንዳ፣ የራሱ ቁም ሳጥን እንዲሁም ደግሞ የራሱ የሆነ መታጠቢያ ክፍል አለው። አንደኛ ፎቅ ላይ 3 መኝታ ክፍሎችን አየን ከማስተሩ ጋር። ሁለተኛውና የመጨረሻ ፎቅ ላይ ደግሞ ስንወጣ ተጨማሪ ክፍሎችን እናገኛለን። በቆንጆ ፊኒሺንግ ማቴሪያል የተሰራ ሰሚት ፍየል ቤት አካባቢ የሚገኝ ነው። ይህ ክፍል የምታዩት ደግሞ የጂም ክፍል ነው። ወደ ውስጥ ስንገባ ሳውናና ስቲም እንዲሁም ደግሞ መታጠቢያ ክፍል አለ። ሁለተኛ ፎቅ ላይ ነው የምንገኘው። እዚህ ጋር ተጨማሪ ፋሚሊ ሩም ወይም ተጨማሪ ሳሎን የሚሆን እዚህ ጋር ከቲቪ ስታንድ ጋር አለ። ኮመን ባዝሩም እዚህ ጋርም አለ። መኝታ ቤቶች አሉ። ከዛ በተጨማሪ 250 ካሬ በሰሚት ፍየል ቤት ጥሪው 70 ሚሊዮን ብር ይባላል። ገዢው ናችሁ ሰዎች ደውሉልን፣ አማራጮችም እናሳያቸዋለን። ለዛሬ ነበር። ቻው።